ስሜ እጥፍ እባላለሁ። የምኖረው እዚሁ አዳማ ነው። ምስክርነቴ ለእናቴ ነው የሆነላት። እሱም ደግሞ የሆነላት በስልክ ነው። ምንድነው የሆነላት? ቤታችን እንደ እህት፣ እንደ ጎረቤት፣ እንደ ጓደኛ የምናያት ልጅ ቤት ገብታ የቤታችንን ፋይል ቀርጻ ክስ መሰረተችብን። የፋይሉ ላይ ያለውን በእርምጃ ስለገዛችሁ እናቴ ካሬው ወረቀቱ ላይ ያለውና ካሬው አንድ አይደለም። የነሱ ካሬ 255 ነው፣ ሌላው ትርፉ ካሬ የኔ ነው ብላ ክስ መሰረተችብን። መሬታችን ግን ሙሉ ለሙሉ 370 ካሬ ነው። በእርምጃ ስለገዛችሁ ግን እናቴ እዛ ላይ የተጻፈውና ካሬው ሲለካ አንድ አይደለም። ቀርጻ በስልኳ ወስዳ መረጃ አለኝ ብላ በቃ ብዙ ነገር ፍርድ ቤት ድረስ እናቴን አቆመቻት፣ ከሰሰችን። የሚያቀኛ በቂ ምስክር አለን። አገር እንዳለ ህዝቡ ያውቃል። መሬታችንን እዛው ኗሪ ስለነበርን አዳማ ነው። ከዛን በቃ ፍርድ ቤት 2-3 ያመላለሰቻት። እናቴ ደግሞ ደግሳ ማብላት እንጂ ስለ ክስ አታውቅም። በዙ አጋጣሚ እናቴ ደግሞ በጌታ አይደለችም፣ ግን በዚህ ቤት ብዙ ታምራት ሆኖላታል። እና እንደዛ እየተከራከርን እያለ በቃ በጣም ነው የእግዚአብሔርን ሰው የምትወደው፣ በጣም ነው የምትወደው። ሄጄ እሱ ጋር መፍትሄ ማግኘት አለብኝ ስትል ወይማ በስልክ እኮ ደውለን ማግኘት ትችያለሽ ስላት ወይ እንደዛም አለ አለችኝ። አዎ። ከዛ እንደወልንና በስልክ ጸለየላት። ምንም ገና እንደደወለ በእኔ ስልክ ነበር የተደወለው። አይዞሽ በምታውቂው ሰው አትጠቂም፣ እግዚአብሔር ጣልቃ ገብቶልሻል፣ ነገሩ ተገልብጧል አላት። ለእግዚአብሔር ክብር ስጡልኝ። እውነት እናቴ በጣም ነው የተጨነቀችው። ስለ ክስ የምታውቀው ነገር የለም። የእግዚአብሔር ሰው እንደዛ ሲላ ነገሩ እንደሆነላት ነው ያመነችው። በጌታ አለመሆኑ አይደለም፣ በጣም ነው የምታምነው። በቃ በዚህ ቤት ታምራት እንደዛ ሆነ። እየተመላለስን እያለ ከሳሿ 2 ጊዜ ሐሙስ ቀን ሄድንና አልመጣችም። ቀጠልንና ቀጣይ ሐሙስ ሄድን አልመጣችም። እና ይሄ ክስ መዘጋት አለበት ከሳሿ እሷ የምቀረውም እሷ ብለው ክሱም ተዘጋ። ሽማግሌዎችም ሄደው አይተው ከመንገድ ማዶ ሆና ነው እኛን ከመንገድ ማዶ የከሰሰችን። ይሄ የማይሆን ነገር ነው፣ የውሸት ክስ እንደሆነ ሁሉም አመነ። ለእናቴ ተፈረደላት፣ እግዚአብሔር ይመስገን። ክሱም ተዘጋ። እና ጌታን አክብሩልኝ። የእግዚአብሔርን ሰው በጣም ነው የምንወድህ። እናቴ በጣም ነው የምትወድህ። በእውነት በአንተ ታምራት ታምናለች። እግዚአብሔር ደግሞ ወደ ጌታ እንዲያመጣት ጸልይልኝ። አሁንም ክብር ይሆንለት። ለጌታ ክብር ይጨበጨባል። አዋጅን በአዋጅ የሚገለብጥ እግዚአብሔር በዚያ አለ። አበራ ለማ ይባላል። እንደ አጋጣሚ ወንድሜ የዛሬ 2 ወር ሁሉም ሰው ያቀኛል እዚህ ያለው ሞቶ ነበረ። ከጠዋቱ 5 ከ10 ደቂቃ ነው የሞተው። እኔ የምኖረው ግንደበረት የምትባል ከተማ ነው። ከግንደበረት እንደ አጋጣሚ ለቅሶ ጅማ ሄጄ ነበር። ከጅማ ሲመለስ በሁለተኛው ሳምንት እንደ አጋጣሚ መንፈስ ቅዱስ እዚህ መራኝ። እዚህ ቤት መጣሁኝ። እንደ አጋጣሚ እዛ ጋር ነበረ ቁጭ ያልኩ። ጉሩሜ ነው ያነሳኝ። እንደ አጋጣሚ ጉሩሜ ያስታውሳል። እዚህ ጋር ቆሞ እንደዚህ ነው ያነሳኝ። ከዛን ተነሳ አለኝ ነብይ። ተነሳሁኝ። ወንድሜ የሞተው 5 ከ10 ደቂቃ ነው የሞተው ጅማ ከተማ ውስጥ ነው። ያ መንፈስ ደግሞ አንተን ይፈልግሃል፣ እነዛ ወንድምን የገደሉ ሰዎች ይያዛሉ እንዳሉት እነዛ ልጆች ተይዞ 14 ዓመት ተፈርዶባቸዋል። ይሄ ብቻ አይደለም፣ በጣም ክብር ይሁንለት። እባካችሁ ከዚህ በላይ ለጌታ ክብር እንድታጨበጭቡ እፈልጋለሁ። ቤተሰብ ተስፋ በቆረጠበት ምዕራፍ 5 ሰዓት ከምናምን ላይ ወንድሙን ገለውት ጠፍተው ከፖሊስ አይን የተሰወሩ ሰዎች በቻሉት መጠን ሞክረው ፈልገው ያጧቸውን ሰዎች ተስፋ ቆርጠው በተቀመጡበት ምዕራፍ ነው። አባ ቀጥታ ከተቀመጠ የጋ ነበር የተቀመጠው። ይሄው እዚህ ጋር ጉሩሜ ነበረ። እንደ አጋጣሚ ይሄን ልብስ አልቀይርም ብዬ በዚሁ ልብስ ነበር የመጣሁት። ይሄን ልብስ አልቀይርም ብዬ ይሄን ልብስ ነው ለብሼ የመጣው። እንደ አጋጣሚ ነብይ እዚህ ጋር ነበር። ጉሩሜ ነው እዛ ጋር ቆሞ አንገቴን ይዞ እዚህ ጋር ያመጣኝ። ክብር ለኢየሱስ ይሁን። ከዛ አባ ምን አለ? ከዛ በቃ አትፍራ፣ ያ መንፈስ አንተን ነው የሚፈልገው። እንደ አጋጣሚ ከቤተሰቦቼ አማኝ እኔ ብቻ ነኝ። አንተ በሚትሄድበት ቦታ በሚትሄድበት አገር ግንደበረት፣ የዛኔ እኔ እንደዚህ አልገባኝም። ግንደበረት ከተማ ያ መንፈስ አንተንም በጩቤ ለመግደል ይፈልጋል።
እዚህ ያለው ወንድምን የገደለ መንፈስ አንተንም ይፈልጋል። ግን እናቴ ደግሞ በሽተኛ ናት አለ። እናቴ ደግሞ እውነትም አማኝ ስላልሆኑ ከቤተሰብ አማኝ ብቻ እኔ ስለሆንኩኝ እኔ በጣም ተጠላሁኝ። በቃ ስለተጠላሁኝ ቤተሰቦቼ ማንም አይወደኝም። ወደ ገጠር ነው በቃ ግን ያደግኩት ከተማ ነው፣ የምኖረው ገጠር ነው። ከዛን በቃ እናቴ ትፈወሳለች አለኝ። እንደ አጋጣሚ እናቴ ታይፎስ ነበራት፣ ታይፎስ አላት፣ የደም ግፊት አላት። ከዛ በሽታ ሁሉ ተፈወሰች። እሷ እንዴት እንደተፈወሰች አታቅም። በቃ ቃል ነብይ ያወጣልኝ ቃል ይፈወሳሉ አለኝ። እሷ ተፈወሰች። እኔ እንደ አጋጣሚ እዛ ሀገር ሲሄድ እነዛ ሰዎች ሊገሉ የሚፈልጉ ሰዎች ከዛን ተንበርክኬ ጸሎት አደረኩኝ። በቃ ነብይ የተናገረኝን ቃል ሌላ ሰው መናገር አለበት ብዬ ክብር ይሁንለት። ለጌታ ክብር ይጨበጨባል። ሐዋርያው እንደተናገረው እንዳንደበቱ ቃል እናቱ ከሚያማት ከሶስት አይነት በሽታ ምንም እንኳን ሃይማኖቷ ፕሮቴስታንት ባይሆንም ኦሬዲ የጌታ ቃል አልፎ ፈውሶታል። ወንድሙን ገለው የጠፉ ከመንግስትም ከፖሊስም ከሰውም እይታ የተሰወሩ ሰዎች ሐዋርያው እንደተናገረው እንዳንደበቱ ቃል ይያዛሉ፣ ይፈረድባቸዋል እንዳለ ተይዘው በሕግ አግባብ መሰረት ተፈርዶባቸዋል። እዚህ ቤት ውስጥ የተነገረበት ትንቢት ሁሉ ተፈጽሞለት ዛሬ በፊታችን ለምስክርነት መጥቷል። ለጌታ ክብር ድጋሚ አጨብጭቡለት፣ ጌታን አክብሩለት። ይህ ሰው የሆነለት ምንድነው ሲነግረኝ እንደዚህ ያለኝ፣ ለረጅም ዓመታት ፕሮሰስ አደርጋለሁ ለባለቤቴ ፕሮሰስ አደርጋለሁ፣ ፌል ያደርጋል፣ ፕሮሰስ አደርጋለሁ፣ ፌል ያደርጋል፣ ፕሮሰስ አደርጋለሁ፣ ፌል ያደርጋል። በጣም ብዙ ብር ከስር ያለው ግን ረጅም ዓመታት ፍላጎታችን የነበረው ምንድነው ባለቤቴ ከዚህ ሀገር ውጪ ወጥቶ የመስራት ህልም ነበራት። ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን መጣን። ሐዋርያው ጸለየላት፣ እንደዚህ አለ፣ አሁን የምትጀምሪው ነገር ሁሉ አይበላሽም፣ ተከናውኖልሻል አለ፣ ጸለየ። የሚገርመው ነገር ከሐዋርያው ጋር ከወጣን በኋላ አንድ ፕሮሰስ ጀመርን። ያ ፕሮሰስ ተሳክቶ ባለቤቴን ወደምትፈልገው አገር ልኬ እኔ ለምስጋና ዛሬ በሳምንቱ በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ግቢ ውስጥ መጥቻለሁኝ። እግዚአብሔር በሐዋርያው እንደተናገረው እንደዛው አድርጎልኛል። ባለቤቴን ክብር ይሁንለት፣ ለጌታ ክብር ይጨበጨባል። ስጦታም ይዘመታል። ተባረክ፣ ክብር ይሁንለት። እቺ እናት እንደዚህ ያለችኝ፣ ረጅም ዓመት ልጅ እፈልግ ነበር፣ ነገር ግን ወደ ሐዋርያው መጣው። ሐዋርያው እንደዚህ ያለኝ፣ ሂጂ የዛሬ ዓመት ወንድ ልጅ ወልደሽ ነይ አለኝ። እንደተናገረው እንዳንደበቱ ዛሬ በፊታችሁ በዓመቱ ወንድ ልጅ ይዤ ለምስጋና በፊታችሁ ቆሜ ያለው ትላለች። ጌታን በጭብጨባ አክብሩላት። እኔ መጣው ከደብረ ዘይት ነው። ስሜ ምናልሽ ይባላል እና ባለፈው በመስመር በስልክ ጸሎት ማለት ነው ጸለየልኝ ሐዋርያ። ከዛን ወንድሜ ታስሮ ነበረ ማለት በቃ ሰው ገሏል ተብሎ ማለት ነው። ግን እሱ ጓደኛው ነው፣ እንደዚህ አይነት ኬስ ውስጥ የለም እና በቃ ምንም አልተቻለም። በዋስ ይባላል ምንም በቃ አስቸጋሪ ሆነ። ከዛን እኔ ቴሌቪዥኑን አየሁኝና ቆይ ለምንድን ነው እንደዛ ማላደርገው አልኩኝና ምስክርነት እየሰማሁ ስለሆነ ከዛን አስገባውኝና በመስመር በስልክ ጸለየልኝ ማለት ነው። ከዛን በቃ አቅቶናል፣ ምንም ቤተሰብን ተስፋ ቆርጧል። በብር ቢባል አልተቻለም። በቃ ፍርድ ቤትም አይወስዷቸውም፣ ዝም ብሎ ነው ፖሊስ ጣቢያ አስሯቸው ያሉት ማለት ነው። እና በጣም አስቸጋሪ ነው። እኔ ስናገር ቀላል ይመስላል፣ ብቻ ከባድ ነው። ከዛን ወንድምሽ በድንገት ነው የሚፈታው አለኝ። በቃ በድንገት ነው የሚፈታው። ታዩ ስለ ወንድምሽ ታዩ በድንገት ነው የሚፈታው አለኝ። ለቤተሰብ ነገርኳቸው፣ አማኝ እኔ ብቻ ነኝ። ከዛን እንደዛ ስል አይደለ ምናምን ብሎ አሾፉብኝ። ከዛ ምንም አላልኩኝም። እግዚአብሔር ይሰራል። ለምን እሱ የተናገረኝን እኔ ልቤ ውስጥ አለ። እንደዛ እንደተባለ ምንም ሳይባል በድንገት ማለት ነው። እግዚአብሔር ምስክሬ ነው። እግዚአብሔርን አመስግኑ። በድንገት ማለት ነው። እና በብር አልተቻለም፣ ግን በአንድ ቃል ብቻ ማለት ነው። በአንድ ቃል በስልክ በአንድ ቃል ብቻ እግዚአብሔር ፈረደለት። አሁን የወጣ 7 ወር ማለት ነው። አለምንም ነገር 7 ወር በቃ እና ይሄንን ክብር ይሁንለት። ክብር ለኢየሱስ ይሁን። ነው የሞተው ግን ማለት ነው። አንድ ላይ ቁጭ ብሎ እየጠጡ ያለ እሱ ተነሳና ሄደ። ከዛን እነዛ ሰዎች ደግሞ ተገደሉ። እሱ እንደዚህ አይነት ነገር ውስጥ የለም።
ከዛን እሱ ነው ለምን አብሮ ቁጭ ያለ ስለሆነ እና እግዚአብሔር ደግሞ እኔ መልእክት ሌላ ቸርች ሞት ቤት አይገባም በይ ብሎኝ ቸርች ውስጥ ቃል ወጣልኝ። ከዛን ያ ሞት እሱ አለፈ። ግን እንደዛም አልፎ ደግሞ ሰይጣን አውቆ ምን ያደርጋል እሱ ያለለበትን ገለዋል ተብሎ 3 ሰው ይገደል 3 ሰው ነው የታሰረው ከሱ ጋራ ማለት ነው። እነሱም ራሱ ነፃ ወጡ ከሱ ጋራ ማለት ነው። አውባካችሁ ለጌታ ክብር ይጨበጨባል። ሐዋርያው በስልክ አገልግሎት አንድ ቃል ተናገረ። ኦሬዲ በግድያ ወንጀል ተጠርጥሮ እስር ቤት የነበረ ወንድሜ ድንገት ከ7 ወር በኋላ ድንገት ማለት ነው። ምናልባት የህግ አዋቂዎች እዚህ ያላችሁ ታግዙኛላችሁና ይሄ ወንጀሉ አንቀጹም ራሱ ትንሽ ከበድ ያለ ነው። እንዲህ በቀላሉ አይደለም። የእግዚአብሔር ጣት ግን አልፎ ድንገት ይፈታል አለኝ በሐዋርያው በኩል እግዚአብሔር እንደተናገረኝ እንደዛው እንዳንደበቱ ቃል ድንገት ተፈታ ነው የምትለው። ለጌታ ክብር ይጨበጨባል። ይህም የሆነልኝ በጉባኤ አይደለም፣ ይህ የሆነልኝ በስልክ አገልግሎት ነው ትለኛለች። እሱ ነው እንትኑ ነው የጠፉት እና አላፊ ነው ማክሮ ነው የሚባለው ማለት ነው። እዛ መቂ ነው። ከዛን እነሱ ዘበኞቹ ጠፉ። በቃ ጠፉ። ምንም በቃ የሚጨበጥ ነገር የለም ጭራሽ ማለት ነው። ለምን እነዛ ሰዎችን አቅርብ ነው። እነዛ ሰዎች ደግሞ የሉም የት ጋር ያቀርባቸዋል። ስለዛ ግዴታ ምንድነው እሱ እጁ አለበት ተባለ። ታሰረ። 7 ወር ይመላለሳል ቤተሰብ። ከዛ የገረመኝ ነገር ማዘር ምን አለችኝ? አማኝ አይደለችም። ከዛ እውነትም አለችኝ በቃ እውነትም እግዚአብሔር ይሰራል። በቃ አንቺ ያልሹት ነገር በድንገት ይፈታል እንዳልሹት ነገር እውነትም በድንገት ተፈታ አለችኝ። ለጌታ ክብር ይጨበጨባል። ሆነው ትዕግስት ይባላል። በመጀመሪያ ደረጃ ለእግዚአብሔር ትልቅ ክብር ስጡ። እኔ መቆም ክብር ይግባው ጌታ እንድመቆም ዓርብ ዕለት እዚህ ስመጣ ማክሰኞ ዕለት ነበረ ልገባ ገስታውስ ልገባ የመጣው አየለም ተብልን ተመለስንና እኔና ባለቤቴ መጣን። ከዛ ይዞኝ መጣ። በዛን ሰዓት ብዙም አላመመኝም። ዓርብ ዕለት ግን ሬሳ ነበርኩኝ። እውነት ክብር ለኢየሱስ ይሁን። እኔን ያደረገው ጌታ ክብር ይግባው። ክብር ይሁንለት። እባካችሁ ከዚህ በላይ እግዚአብሔርን በጭብጨባዎቻችሁ እንድታከብሩ ፈልጋለሁ። ክብር ይግባው። አክብሩት፣ በእውነት አክብሩት። ከሁሉ በላይ ነው እሱ። ሁሉ እሱ ምትንካ የለም። ከማንም ጋር እናነጻጽሩ። እሱ ከምንም በላይ ነው። እውነት ሐኪም አንድ ዘነ ልንገራችሁ፣ ይመኑ ነብይች ስለቻለ አይደለም። እውነት እኔ ነብይች ስለሆነኝ አይደለም። እኔ መጨረሻ ላይ ነው ማውቂያ ላይ ነው የደረስኩኝ። ሬሳ ነበርኩኝ። እግዚአብሔር ትልቅ ነው። እግዚአብሔር ድንቅ ነው። እባካችሁ ለጌታ ክብር እንድትጨበጭቡ ፈልጋለሁ። አይ ነው መናገር ቢያቅታት አይገርምም። ኦሬዲ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ስትመጣ ሐዋርያው ጋር በማህፀን ኢንፌክሽን ምክንያት ይሄ የማህፀን ኢንፌክሽን ደግሞ ወደ ካንሰርነት ተቀይሮ ለረጅም ጊዜ ሙሉ በሽተኛ ነበረች። የተለያዩ ሕክምናዎችን ሞክራለች፣ መፍትሄ አጣለች። ዓርብ ዕለት ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ስትመጣ ሙሉ ለሙሉ ሬሳ ነበረች። አትንቀሳቀስም ነበረ። በሸክም ነበር ሐዋርያ ወደሚጸልይበት የጸሎት ክፍል ያመጧት ሰዎች ባለቤቷና ጓደኞቹ ያስገቧት። የሚገርመው ነገር ሐዋርያው ጸለየ። ከዚህ ሰዓት ጀምሮ በማህፀንሽ ላይ የታወጀ ፈጽሞ ይሄ አዋጅ ተገልብጧል። ቀጣይ እኔ በማገለግልበት መድረክ እንደዚህ በቃሬዛ አይደለም፣ በእግሮችሽ ቆመሽ ለጌታ ክብር ትመሰክሪያለሽ። ጠላትና ክፉ ሰዎች ያወጁብሽ አዋጅ ተገልብጧል ብሎ ሐዋርያው ጸልዮ ሸኛት። ዛሬ ማክሰኞ ከሆነ ቀን በኋላ ትናንት በቃሬዛ የመጣች ሴት ዛሬ በእግሮቿ ለምስክርነት መጣለች። እባካችሁ በእግሮቻችሁ ቆማችሁ ጌታን በእልልታ በጭብጨባ እንድታከብሩልኝ እፈልጋለሁ።